በተከታታይ አስቶን ቪላ 8 ጨዋታ 8ቱንም አሸንፏል። በማሸነፍ ሳይሸነፍ ረጅም ጨዋታ የተጓዘው ደግሞ በርማውዝ 18 ጨዋታ ረጅም ጨዋታ ሳያሸንፍ ወይም 19 ጨዋታ ሳያሸንፍ የተጓዘው ወልቨርሃምፕተን ወንደረርስ እንዲሁም ደግሞ በተከታታይ ብዙ ጨዋታ የተሸነፈው ራሱ ወልቨርሃምፕተን ወንደረርስ 11 ጨዋታ በተከታታይ ተሸንፏል። 19 ጨዋታ ማሸነፍ አልቻለም። ከፍተኛው የተመልካች ቁጥር በማንቸስተር ዩናይትድ እና በበርንሌይ ጨዋታ ማንቸስተር ዩናይትድ 3-2 ያሸነፈበት 74257 ተመልካች ስቴዲየም የታደመበት ነው። ዝቅተኛው ተመልካች ደግሞ በርማውዝ ከበርንሌይ 1-1 የተለያዩበት 10762 በአጠቃላይ በእንግሊዝ ፕሪሚየር ሊግ ስቴዲየም ተገኝቶ የተከታተለ ተመልካች ቁጥር ብዛት 15,624,167 ተመልካች ስቴዲየም ተገኝቶ የተከታተለ 15,624,167 ይሄ ማለት ደግሞ በአማካኝ በእያንዳንዱ ጨዋታ 41,554 ተመልካች ተገኝተዋል ማለት ነው። በየአቨሬጅ ስናደርገው ይሄንን ቁጥር በ380 ጨዋታ ስናካፍለው ወይም በእያንዳንዱ ጨዋታ 41,554 እንደተገኘ በአቨሬጅ መውሰድ ይቻላል። አጠቃላዩ 15,624,167 ተመልካች ስቴዲየም ተገኝቶ የእንግሊዝ ፕሪሚየር ሊግን የውድድር ዓመቱን ተመልክቷል። አሁን ደግሞ ሶፊ መረጃዎችን እንቀጥል። አርሰናል እንግዲህ ትናንት በነበረው የደስታ አገላለጽ ፕሮግራም ላይ በተለየ ሁኔታ ከዚህ በፊት በዋንጫ መስጠት ወይም ሜዳሊያ መስጠት ፕሮግራም ላይ የሚሳተፉ ቺፍ ኤክስኪዩቲቮች ወይም ከፍተኛ አመራሮች የፕሪሚየር ሊጉ የክለቦችና መሰል አንድ ላይ በመሆን ነው የሜዳሊያ አሰጣጡን የሚያደርጉትና ትናንት አርሰናል ለየት ያለ ነገር ነው ያደረጉት። ትናንት ለአርሰናል ሜዳሊያ ሲያጠልቅላቸው የነበረው ዋንጫ ያስረከባቸው ሰው እንደተመለከትነው ያው የምትረዳው ነገር አለ። ትናንትም እያነሳ ነው ነበረኛ ቀጥታ ስርጭት ላይ ትናንት ያንን ስጦታ ያበረከተው የፌዴሬሽን አመራር አይደለም፣ የእግር ኳስ አመራር አይደለም፣ ከፍተኛ የፊፋ አመራር አይደለም፣ ወይም ሌላ አይደለም። አርሰናሎች ናቸው የመረጡት። ይሄ ሰው ኢማኑኤል ነሜቻ ይባላል እና አርሰናልን ከ5 ዓመቱ ጀምሮ ነው መደገፍ የጀመረው። ከ2 ዓመታት በፊት አርሰናል ዋንጫ ሲያነሳ የአርሰናል ደጋፊ ነበር። በ5 ዓመቱ ያለው ኖርዝ ለንደን ዩናይትድ የሚባል ክለብ አለ እዛው አርሰናል የሚያግዛቸው። 27 ዓመቱ ነው አሁን። የአእምሮ እድገት ውስንነት ያለበት ሰው ነው ኢማኑኤል ነሜቻ እና አርሰናሎች የመረጡት እሱን ነው። የኖርዝ ለንደን ዩናይትድ እግር ኳስ ክለብ ተጫዋችም ነው አምባሳደርም ነው። ኖርዝ ለንደን ዩናይትድ ማለት በአእምሮ ውስንነት የአእምሮ እድገት ውስንነት ያለባቸው ጋር የሚሰራ ተቋም ነው። እንደ ቡድን ነው እነሱ። ኖርዝ ለንደን ዩናይትድ በብዙ ነገር ነው የሚሰራው። በነገራችን ላይ ከ5 ዓመት ጀምሮ ያሉ ህፃናትን እስከ 20 ዓመት ድረስ እስከዛም በላይ ድረስ ይዞም ደግሞ እግር ኳስን ትሬኒንግ ይሰጣቸዋል። የአእምሮ እድገት ውስንነት ላላቸው ማለት ነው። በነገራችን ላይ ኢማኑኤል ነሜቻም የዛ ቡድን ተጫዋች የኖርዝ ለንደን ዩናይትድ ቡድን ተጫዋች ነው። በአእምሮ እድገት ውስንነት ያለባቸው የሚጫወቱበት ማለት ነው። ያ ቲም ነው እና አርሰናል የመረጡት ሰው በጣም ብዙዎችን አስገርሟል፣ ብዙዎችን አስደንቋል። ምክንያቱም እንደዚህ አይነት ፕሮግራም ላይ ትልቅ መልእክት ማስተላለፍ ነው የፈለጉት አርሰናሎች አለ። በነገራችን ላይ ሁሉንም ተጫዋቾች ኢንተርቪው አድርጓቸዋል። ሁሉንም የአርሰናል ተጫዋቾች ኦድጋርድንም፣ የኮሬሽንም፣ ማዱኬንም፣ ራሱ ሚኬል አርቴታንም ባለፉት ጊዜያቶች ሁሉንም ኢንተርቪው አድርጓቸዋል። ቃለ መጠይቅ ሰጥቶላቸዋል ኢማኑኤል ነሜቻና ይሄ ለየት ያለ ነው፣ ያልተለመደም ነው። እንዲሁም ብዙ ጊዜ ታይ ከሆነ የአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ቼፈሪን ይዞ ይመጣሉ ታዳጊዎችን፣ የአእምሮ እድገት ውስንነት ያለባቸው ሌሎች ህመሞችን ያለባቸውና ትኩረት ሊደረግባቸው የሚገቡ ህጻናትን አልፎ አልፎ ይዘው መጡ ከጎናቸው አድርገው ሽልማት ይሰጣሉ። ያንን ጉዳይ በሚመለከት ህብረተሰቡ እንዲያግዝ ለማድረግ ነው የሚያደርጉት። ይሄኛው ግን ቀጥታ ሸላሚ የነበረው የአእምሮ እድገት ውስንነት ያለበት ኢማኑኤል ነሜቻ የሚባል የ27 ዓመት ግለሰብ ነው እና ክለቡን ረጅም ዓመት የደገፈ ነው። ስፔሻል ነገር ነው አርሰናሎች ያደረጉት፣ የማይረሳ አድርገውታል። አሁን አርሰናል ዋንጫውን የማይረሳ በቃ ሁሌም አርሰናል ስለ ዋንጫ ሲታሰብ እንዲያረገ ክለብ እኮ ነው እንዲባል ያደረገ የሚያስታውስ ነገር ነው ያለው። ጆሽ ኪሮንኬና
አባቱ ስታን ክሮንኬ ተጫዋቾችን እያቀፉ ነው ሲሸኙ የነበሩት እንኳን ደህና መጣችሁ እያሉ ሽልማት ሰጥ የነበረው ዋንጫውን ጨምሮ ኢማኑኤል ነሜቻ ነውና ይሄ ለየት ያለ ክስተት የሆነበትን አጋጣሚ ተመልክተናል። በአርሰናል ቤት ውስጥ ቪክቶር ኮሬሽ ለአርሰናል ገድ ሆኖላቸዋል። በመጣበት ዓመት የፕሪሚየር ሊግ ዋንጫ ማሳካት ችለዋል። ቪክቶር ኮሬሽ ከዚህ በፊት በርካታ ተጫዋቾች መጥተዋል። ቦሚያንግ፣ ላካዜት ባለፉት 2 ዓመታት ኦሊቨር ጂሩ እያልን በርካታ ተጫዋቾች አርሰናል በአጥቂ መስመር ተጫውተዋል። ግን ቪክቶር ኮሬሽ ገድም ነው ለአርሰናል ይሆንላቸው። ለሱ ተከታታይ 3ኛው ዋንጫው ነው። ምክንያቱም በስፖርቲንግ ሊዝበን 2 ተከታታይ ዋንጫዎችን አንስቷል። ለአርሰናል ደግሞ ከ2 ዓመታት በኋላ የመጀመሪያ ዋንጫቸውን ሲያሳኩ የዚህ ተጫዋች ሚና በጣም ከፍ ያለ 14 ጎሎችን አስቆጥሯል። በአርቴታ ዘመን በአንድ የውድድር ዓመት ብዙ ጎል ያስቆጠረው ተጫዋች ቪክቶር ኮሬሽ ነው። ቀጣይ ዓመት የተሻለ ሆኖ እንደሚመጣ ይጠበቃል። ሊጉን ይለምዳል። በቂ የቅድመ ዝግጅት ጨዋታዎችን ያደርጋል ተብሎ ስለሚታሰብ የተሻለ የውድድር ዓመት በቀጣዩ ዓመት እንደሚያሳካ ይጠበቃልና ገዱኗል። የዚህ ተጫዋች መምጣት ለአርሰናል የዋንጫ ገድ ይዞላቸው መጥተዋል። ሚኬል አርቴታ በእንግሊዝ ታሪክ አዲስ ታሪክ ጽፈዋል። በተጫወቱበት ክለብ ሻምፒዮን የሆኑ የመጀመሪያ አሰልጣኝ ናቸው። በነገራችን ላይ ኢቭን በእንግሊዝ ፕሪሚየር ሊግ ተጫውቶ ሻምፒዮን በመሆንም እኚህ ሰው ባለ ታሪክ መሆን ችለዋል። ከዚህ በፊት በሌስተር ሲቲ ለአጭር ጊዜ መጥቶ ተጫውቶ ነበር ሮበርቶ ማንቺኒ። ከዛ ከሲቲ ጋር ሻምፒዮን ሆነዋል። ስለዚህ ተጫውቶም አሰልጥኖም ሻምፒዮን የሆነ በተለያየ ክለብም ቢሆን እርሳቸው አሉ። ኬኒ ዳግሊሽ ያሉ በሊቨርፑል ተጫውተዋል። ብላክበርንን ሻምፒዮን አድርገዋል ኬኒ ዳግሊሽ። ጆርጅ ግራሃም በአርሰናል ይጠቀሳሉ። አሁን ደግሞ የሚኬል አርቴታ ለየት የሚያደርገው እዛው በተጫወተበት ክለብ በአዲሱ ፎርማት ከተከፈተ ወዲህ ማለት ነው እዛው በተጫወተበት ክለብ እዛው ሻምፒዮን ሆኗል። አርሰናል ላይ በአርሰን ቪንገር ዘመን የአርሰናል ተጫዋች ነበረ ሚኬል አርቴታ፣ አሁን ሻምፒዮን ነው። እንደዚህ አይነት አጋጣሚ በአዲሱ የፕሪሚየር ሊግ ፎርማት ተከስቶ አያውቅም። በዛው በተጫወተበት ክለብ በፕሪሚየር ሊጉ የተጫወተ አላልኩም፣ በዛው በተጫወተበት ክለብ። ይሄ አዲስ ታሪክ ነው ለሚኬል አርቴታ። ይሄ አዲስ ነገር ነው ለሚኬል አርቴታ። ከጆዜ ሞሪኖ ቀጥሎ ደግሞ በእድሜ ትንሹ ሻምፒዮን ሚኬል አርቴታ ናቸው እና ብዙ ትችቶችን ሲያስተናግዱ ነበረ። ተቾች ልክ ናቸው። ጥያቄ መነሳት አለበት። ሚኬል አርቴታ 6 ዓመት ቆይተዋል። ትረስ ዘ ፕሮሰስ እያሉ መቀጠል የለባቸውም ዘንድሮ የግድ ነው የሚሉ ሐሳቦች ሲነሳ ነበር። ልክ ነው። ምክንያቱም ሁሉም ነገር ተሟልቶለታል። አርሰናል የሚፈልጉት ተጫዋች ተገዝቶለታል። በሁሉም ነገር የተሟላ ቡድን ነው። ግን ያንን ወደ ውጤት መቀየር ወደ ዋንጫ መቀየር ግዴታ የሆነበት ዓመት ነበረ። አርቴታ እኔ ይመስለኛል ዘንድሮ ዋንጫ ቢያነሱ የሚቀጥሩ አይመስለኝም። እርሳቸውም በቃ ብሎ የሚተው ይመስለኛል። ጫናው በጣም ከፍተኛ ስለነበረ የኛውን ዋንጫ ማንሳታቸው ግን ለሚኬል አርቴታ አይን ገላጭ ሊሆን ይችላል የሚሉ ግምቶች እየበዙ ነው። ምክንያቱም ከአርሰናል ተጫዋቾች ዕድሜ አንጻር ከስብስቡ ከቆየበት ጊዜ አንጻር አርቴታ በየጊዜው እያገኙት ከሚገኘው ኤክስፔሪንስና ልምድ አንጻር ክለቡ እንደገና አሁንም ኢንቨስት አረጋለሁ ከማረጉ ጋር ተያይዞ አርሰናል ዶሚኔት አድርጎ ሊቀጥል ይችላል። የፔፕ ጋርዲዮላ መውጣት ደግሞ ሌላው መልካም አጋጣሚ ሊሆን ይችላል ለሚኬል አርቴታ። በነገራችን ላይ ትናንት የአርሰናል አመራሮች ጆሽ ክሮንኬና ስታን ክሮንኬ ከቡድኑ ጋር ነው ወደ ሴልኸርስት ፓርክ ስቴዲየም የተጓዙት። በጨዋታው በኋላም ቀጥሏል። ኢንቨስት ማድረጋችን እንቀጥላለን፣ በሁሉም ነገር በአእምሮም በገንዘብም በሁሉም ነገር ኢንቨስት ማድረጋችን እንቀጥላለን፣ ይህን ክለብ ታላቅ ማድረግ እንፈልጋለን ሲሉ ነበረ። በጣም ደስታቸው ልካቶም ከደጋፊዎች መሃል ገብተው ጭምር ሲጨፍሩ ተመልክተናቸዋል። የተለመደ አይደለም። ማንቸስተር ዩናይትድ ዋንጫ ቢያመጣ፣ ሊቨርፑል ዋንጫ ቢያመጣ፣ ቼልሲ ዋንጫ ቢያመጣ አመራሮቹ ወይም ባለቤቶቹ ደጋፊዎቹ መሃል ይገባሉ አይመስለኝም። ምክንያቱም ከፍተኛ የሆነ ችግር አለ። የግሌዘር ቤተሰቦች ክለቡን እንደ ፈረንጅላም ወተቱን ብቻ ነው የሚፈልጉት፣ ውጤቱንና መበደሪያ ብቻ ነው ያደረጉት ተብሎ ነው የሚታመነው። ከፍተኛ ተቃውሞ አለ። ቡልኮ ቶድቦሊ በቸልሲ ቤት ከፍተኛ ተቃውሞ ተነስቶባቸዋል። ሮማን አብራሞቪች የህጉን ጉዳይ ካሸነፉ የሚመለሱልን እየተባለ ሊቨርፑል ሰሞን ራሱ ሲቃወሟቸው ነበር ከትኬት ዋጋ መጨመር ጋር በተያያዘ እና የጆሽ ክሮንኬና ስታን ክሮንኬ በተለይ ባለቤቱ ስታን ክሮንኬም ተመሳሳይ ጥያቄ የሚነሳባቸው ብዙ ኢንቨስት የማያደርጉ ብዙ ገንዘብ የማያወጡ ሰው ናቸው ተብሎ ከፍተኛ ተቃውሞ የነበረባቸው ሰው ናቸው። ከአርቴታ መምጣት በኋላ ግን ስታን ክሮንኬ ጨክነው ለአርሰናል 100 ሚሊዮን ፓውንዶችን አውጥተዋል። ደጋግመው ከፍተኛ ገንዘቦችን አውጥተው ተጫዋቾችን አምጥተዋል። ለዚህ ምስክር እነ ዲክላን ራይስ
እነ ቪክቶር ዮኬሬሽ፣ ኢዜ፣ ካይ ሃቨርትዝ ያን በርካቶችን መጥቀስ እንችላለን። ስለዚህ ትናንት አንዱስታን ኪሮንኬና ጆሽ ኪሮንኬ እንደ የተገኙበት ምክንያት ከደጋፊው ጋር ያላቸው ግንኙነት ስለታደሰ ነው። ከደጋፊው ጋር ያላቸው ግንኙነት ስለጠበቀ ነው። ደጋፊው እምነት ስለሰጣቸው ነው። ደጋፊው ስላመነባቸው ነው። ያንን ሁኔታ ለመፍጠር ጥረት ሲያደርጉ የተመለከት ናቸው። በቀጣይ ዓመታትም ቃል ገብተዋል ትልልቅ ተጫዋቾች እንደሚያዘዋውሩ። በነገራችን ላይ አርሰናል በእንግሊዝ ፕሪሚየር ሊግ በታሪክ በአንድ ዓመት ከፍተኛ ገንዘብ ያስገባ ክለብ ሆኗል። 770 ሚሊዮን ፓውንድ አርሰናል ወደ ካዝኖ አስገብቷል። ከፍተኛ ገንዘብ ነው። 770 ሚሊዮን ፓውንድ አርሰናል ወደ ካዝኖ ያስገባው ገንዘብ ነው። የሊጉ ፉክክር ላይ ተጨማሪ ኃይል የሚሰጥ ነው። ለአርሰናሎች ተጨማሪ ጉልበት የሚሰጥ ነው። ገንዘብ ኦፍኮርስ ታክቲኮች፣ የቡድን ስሜትና መሰል ነገሮች መሰረታዊ ነገሮችም ቢሆኑ ገንዘብ ግን ከሁሉም ይበልጣል። አሁን ላይ በአውሮፓ እግር ኳስ ላይ ፔፕ ጋርዲዮላ ሃላንድን ባያመጡ ገንዘብ ኑሯቸው፣ ፔፕ ጋርዲዮላ ሮድሪን ባያመጡ ገንዘብ ኑሯቸው፣ ሚካኤል አርቴታ ገንዘብ ኑሮት እነ ራይስን ባያመጣ አሁን የት ላይ ይቀመጣል? አብረን መመልከት እንችላለን። ገንዘብ ፓወር አለው፣ ግን ገንዘብ ብቻውን ግን ዋንጫ ይገዛል። ገንዘብ ፓወሩ ትልቅ ነው። አርሰናል በአንድ ዓመት ይሄን ያህል ገንዘብ ማትረፉ 770 ሚሊዮን ፓውንድ ወደ ካዝናው ማስገባቱ በጣም ትልቅ ዜና ነው። ከሜዳና ከመሰል ገቢዎች 290 ሚሊዮን ፓውንድ፣ ከማስታወቂያ 192 ሚሊዮን ፓውንድ፣ ከፕሪሚየር ሊግ ዋንጫ 198 ሚሊዮን ፓውንድ፣ ከአውሮፓ ሻምፒዮንስ ሊግ በድምሩ 124 ሚሊዮን ፓውንድ ተጨማሪ 4 ሚሊዮን ፓውንድ ሊያገኝ ይችላል። አሁን አርሰናል ሻምፒዮን ከሆነ በድምሩ 770 ሚሊዮን ፓውንድ አርሰናል ወደ ካዝኖ አስገብቷል። ይሄ አንደኛ የክለቡን ቫልዩ ይጨምራል። በሚቀጥለው ዓመት ወይም ፎርብስ በዓመቱ መጨረሻ በሚያወጣው የአርሰናል የክለቦች አጠቃላይ ዋጋ ከፍተኛ ቫልዩ ጨምረው ነው የሚመጣው አርሰናል። ከዛም ባለፈ እንግዲህ በፕሪሚየር ሊጉ ዘንድሮ አርሰናል ብዙ ገንዘብ ያገኘው አርሰናል ነው። 198 ሚሊዮን ፓውንድ በማግኘት አርሰናል አንደኛ ነው። ኦልሞስት 200 ሚሊዮን ፓውንድ በለው 1 ሚሊዮን አካባቢ ነው። 1.3 ሚሊዮን አካባቢ ነው የሚቀረው። ሁለተኛው ማንቸስተር ሲቲ ነው ከፍተኛ ገቢ ያስገባው 192 ሚሊዮን ፓውንድ። ሶስተኛው ዩናይትድ ነው 191 ሚሊዮን ፓውንድ። ያለ ይወርዳል። ሊቨርፑል 181 ሚሊዮን ፓውንድ አግኝተዋል። የእንግሊዝ ፕሪሚየር ሊግ አብዛኛው ገንዘብ የሚሰጠው ከሜሪት ጋር የተያያዘ ነው። ከዛ ባለፈ የደረጃ ሰንጠረዥ ልዩነት አለው። ትናንት ስናነሳ ነበር ሰሞኑን አይደለ አስቶን ቪላ ለምን ብሎ ለሊቨርፑል ይለቃል አራተኛ ደረጃውን? ምክንያቱም 2 ሚሊዮን ፓውንድ ያገኛል በቀጥታ። አሁን ተመልከት፣ አስቶን ቪላ 182.6 ሚሊዮን ፓውንድ አግኝቷል። ሊቨርፑል 180.8 ሚሊዮን፣ ኦልሞስት የ2 ሚሊዮን ፓውንድ ልዩነት አለ። ቀላል አይደለም። ምን ብሎ ይለቅላል? ከፍተኛ ገንዘብ ነው 2 ሚሊዮን ፓውንድ ለክለቡ በጣም በከፍተኛ ሁኔታ ይጠቅመዋል። ስለዚህ አርሰናል በብዙ መንገድ ነው የተደራጀው። በዋንጫ ብቻ ሳይሆን በገንዘብ ከፍተኛ አደረጃጀት ይዞ ነው የመጣው። የትናንትናው የደስታ አገላለጽ እነ ሳሊባ እነ ራይስ በጣም የተለየ ነበረ። በኋላ ላይ የቤተሰብ ፓርቲ አዘጋጅተው ነበር አርሰናሎች መጠጥ የሌለበት። በነገራቸው የሚኬል አርቴታ የሻምፒዮንስ ሊግ ዝግጅታቸውን ዛሬ ጀምረዋል። ትናንት ሻምፒዮን ነበሩ፣ ዛሬ ጀምረዋል። ልጆቹ ወይም ተጫዋቾቻቸው በጊዜ ወደ ካምፕ እንዲገቡ ነው ያዘዙት ቤተሰቦቻቸውን ተሰናብተው። ምክንያቱም ሌላ ታሪክ የሚሰሩበት ነገር እጃቸው ላይ ስላለ ማለት ነው። አይተናቸዋል። እነ ዲክላን ራይስ ቤቢን፣ እነ ማዱኬ፣ እነ ማስኩዌራ፣ እነ ሚኬል አርቴታ ሲጨፍሩ ቪዲዮዎች እየወጡ አይተናል። ጭፈራ ቤት አይደለም እንዳትሸወዱ። በነገራችን እዛው ሶባ ትሬኒንግ ሴንተር አርሰናል የልምምድ ቦታ አካባቢ አልኮል ፍሪ ፓርቲ አዘጋጅተው ቤተሰቦቻቸውም ስለመጡ እነሱን ገይዘው ሲደሰቱ ሲዝናኑ አይተናቸዋል። እና ከፋይናሉ አንዳንዶች አሁን ታስታውስ ከሆነ ግርምያ ታቻምና ይመስለኛል አይደል ሲቲ ሻምፒዮን የሆነው ሲቲ ሻምፒዮን ሆኖ ከማንቸስተር ዩናይትድ ጋር የኤፍኤ ካፕ ፍጻሜ ጨዋታ ነበር እና ሲቲ የእንግሊዝ ፕሪሚየር ሊግ ሻምፒዮን ከሆነ በኋላ አሰልጣኝ ፔፕ ጋርዲዮላ ለተጫዋቾቻቸው ፈቅደውላቸው ነበር እንዲዝናኑ። እነ ጃክ ግሪሊሽ፣ እነ ጆን ስቶንስ፣ እነ ሮድሪ
በወቅቱ ማንቸስተር ዩናይትድ ምንም አያመጣም ከሚል ሳቤ ነበር ያን ያደረጉት በኤሪክ ቴን ሃግ ዘመን ማለት ነው። በኋላ ላይ ግን በሳምንቱ ከ5 ቀን ከ6 ቀን በኋላ ከማንቸስተር ዩናይትድ ጋር ተገናኝቶ ማንቸስተር ዩናይትድ ነው ያሸነፋቸው። ይሄ ደግሞ ሻምፒዮንስ ሊግ ነው፣ ትልቅ መድረክ ነው። ራስን መጠበቅ መጠንቀቅ ይኖርባል እያንዳንዱ ነገር ላይ ማለት ነው። ስለ ሚኬል አርቴታ በልዩ መንገድ ደስታቸውን አጣጥመዋል። ግን ዋናውን ደስታ ከሻምፒዮንስ ሊጉ ዋንጫ በኋላ ከመጠጥ ጋር ወይም ከሌሎች ነገሮች ጋር መዝናናት የሚያስደስታቸው ካሉ ያንን ፍቃድ የሚሰጡት ከሻምፒዮንስ ሊጉ የቅዳሜ ፍጻሜ ጨዋታ በኋላ እንደሆነ የተናገሩበትን አጋጣሚ ተመልክተናል። እና ትናንት ልዩ ነበረ የአርሰናል የደስታ አገላለጽ በጣም የተለየ ነበረ። ዶማን በእድሜ ትንሹ ሻምፒዮን፣ በነገራችን ላይ በእድሜ ትንሹ ቋሚ 11 ጀማሪ፣ በእድሜ ትንሹ ተቀይሮ የገባ ተጫዋች በፕሪሚየር ሊጉ በእድሜ ትንሹ ሻምፒዮን በመሆን አዳዲስ ክብረ ወሰኖችን የሰበረ ተጫዋች ሆኗል። በቀጣይ ዓመት ለአርሰናል ትልቅ ግልጋሎት ይሰጣል ተብሎ ይጠበቃል። ማክስ ዶማን ብዙዎች በውሰት ቢሰጥ 1 ዓመት ቆይቶ ይመጣ የሚል እምነት አላቸው። ግን ሚኬል አርቴታ ተጫዋቹን በቡድናቸው ውስጥ ማቆየት የሚፈልጉ ይመስላል። ልጁ እያሳየው ካለው እንቅስቃሴ አንጻር እድገቱ በጣም ፈጣን ከመሆኑ ጋር ተያይዞ ስለዚህ የአርሰናል የደስታ አገላለጽ የአርሰናል ሁኔታ በጣም የተለየ ነበር። ዓለም ላይም ምናልባት እንደው እንደ ክፍተት የምናነሳው ሴልኸርስት ፓርክ ስቴዲየም ላይ መሆኑ ብቻ ነው። እንደ ክፍተት የምናነሳው ኤምሬትስ ላይ ቢሆን ይበልጥ ይደምቅ ነበር። ሴልኸርስት ፓርክ ስቴዲየም ላይ ስለነበረ ጥቂት ደጋፊዎች ብቻ ነበረ ከፊት ለፊት የነበሩት። በቁጥራቸው ብዙ ናቸው በነገራችን ላይ አወይ ከሜዳ ውጭ ላይ ሄደ ደጋፊ። ግን አሁን አዲስ ሕግ በእንግሊዝ ፕሪሚየር ሊግ ይረቀቅ የሚል ሀሳቦች እየተነሱ ነው ያሉት። ሻምፒዮን የሆነ ቡድን በሜዳው ደስታውን ይገለጽ ከደጋፊዎቹ ጋር። ሻምፒዮን መሆኑ ከተረጋገጠ የሆነ ነገር ቢደረግ ወይ ጨዋታው የመጨረሻ ጨዋታው ሜዳው ላይ እንዲያደርግ በመነጋገር ወይም ደግሞ ጨዋታው ካለቀ በኋላ በፍጥነት ወደ ስቴዲየማቸው ደስታቸውን የሚገልጹ በሱ ደግሞ ረጅም ርቀት ሊሆን ይችላል። ብቻ ግን የሆነ መፍትሄ ቢበጅለት የሚል ሀሳብ የእንግሊዝ እግር ኳስ እያሰበ ነው። ትናንት የነበረው አርሰናል ድባብ ከስቴዲየም ውጭ ያለው በጣም ደማቅ ነው። ሴልኸርስት ፓርክ ስቴዲየም ላይ ግን ከደጋፊዎቹ ጋር ኢንጆይ ማድረግ አልቻሉም ያንን ስሜት። ግን ለማስተካከል ይከብዳል። የመጨረሻው ጨዋታ ያው ክሪስታል ፓላስ ጋር ስለሆነ ነው። ኦፍኮርስ ግን የሆነ ሲስተም መምጣት አለበት የሚሉ ሀሳቦች እየተነሱ ነው ያሉት። እነሱማ የተለያዩ አማራጮችን ሲያቀርቡ ነበር። አንዳንዶች ደግሞ የዋንጫ ተፎካካሪዎች ቀኑ እየተቃረበ በመጣ ቁጥር ለዋንጫ የሚገመቱትን ቡድኖች በሜዳቸው የሚጫወቱበትን እድሎች ማመቻቸት ተገቢ ነው። ምክንያቱም ሜዳ ላይ ያለው ድምቀትና ከሜዳ ውጭ ያለው አንድ አይነት አይደለም የሚሉ መነሻዎችን አድርገው ይህንን ሀሳብ ዞሮ ግን ከክሪስታል ፓላስ ከሴልኸርስት ፓርክ ይልቅ ኤምሬትስ ላይ የነበረ ህዝብ በጣም ብዙ ነበር። ሶፊ በሩ ላይ ጥልቅልቅ ያለ ነበር እንጂ እንዳለ ስቴዲየሙ አካባቢ በጣም ተጠቅልቆ ነበር። አርሰናል በነገራችን ላይ እስካሁን 29 ጨዋታዎችን በክሊንሺት ወጥቷል በሁሉም ውድድሮች 29 ጨዋታ። ይሄ እንግዲህ አዲስ ክብረ ወሰን ሊሆን የተቃረበበት ሂደት ነው ያለው የክለቡ ማለት ነው። 1971 ነበር አርሰናል 29 ክሊንሺቶችን ይዞ መውጣት የቻለው እና በፍጻሜ ጨዋታ ላይ ክሊንሺት ይዞ ከወጣ አርሰናል ይህን ክብረ ወሰን መጋራት የሚችልበትን እድል መፍጠር የሚችልበትን አጋጣሚ ማየት እንችላለን። እና የተለየ ሁኔታ ነበር እንግዲህ በአርሰናል ቤት ውስጥ የነበረው ትናንት። ሜጀር ኢንሲደንቶቹ እንደዚህ ይመስሉኛል። ግርሜ አድማጮቻችን፣ በነገራችን ላይ የአውሮፓን የወርቅ ጫማ ሃሪኬን አሸንፏል በ36 ጎሎች ማለት ነው። ሃሪኬን የአውሮፓ የወርቅ ጫማ ተሸላሚ ሆኗል፣ ወይም ከፍተኛ ግብ አስቆጣሪ 36 ጎሎችን ሲያስቆጥር የእንግሊዙ ኤርሊንግ ብራውት ሃላንድ ደግሞ 27 ጎል በማስቆጠር በአውሮፓ ሁለተኛው ከፍተኛ ግብ አስቆጣሪ ሆኗል። በእንግሊዝ ፕሪሚየር ሊግ ደግሞ የውድድር ዓመቱ ከፍተኛ ግብ አግቢ ነው። ኪሊያን ምባፔ ሶስተኛ ደረጃ ላይ ነው የተቀመጠው በ25 ጎሎች የአውሮፓ ከፍተኛ ግብ አስቆጣሪ ውስጥ ሶስተኛ ደረጃ ላይ ተቀምጧል። በላሊጋው ግን ከፍተኛ ግብ አስቆጣሪ ነው። ስለዚህ የጀርመን ቡንደስሊጋ ከፍተኛ ግብ አስቆጣሪ ሃሪኬን የአውሮፓም ከፍተኛ ግብ አስቆጣሪ ሆኗል ማለት ነው። አንዳንድ ነገሮችን መመልከት ተገቢ ነው ብዬ አስባለሁ። አድማጮች፣ መነሳት ካለባቸው ጉዳዮች መካከል ቁጥራዊ አሃዞች እንግዲህ በከፍተኛ ግብ አስቆጣሪ ረገድ ፉክክር ውስጥ የነበሩ 7 ያክል ምድቦች ነበሩ፣ ወይም 7 ያክል ደረጃዎች። በተጫዋች ደረጃ ደግሞ 9 ያክል ተጫዋቾች ሲፎካከሩ ነበር። የማንቸስተር ሲቲው ኤርሊንግ ሃላንድ 27 ጎል፣ አይጎር ቲያጎ ከብሬንፎርድ 22 ጎል። የበርማውዝና ማንቸስተር ሲቲ አንቶይን ሴሜኒዮ ምክንያቱም ከበርማውዝ ሲቲ ስለገባ ነው 17 ጎል። ሶስተኛ የአስቶን ቪላ ኦሊ ዋትኪንስ በ16 ጎል። አራተኛ የቼልሲው ጆዋ ፔድሮና የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት በ15 ጎል። አምስተኛ
የሊድስ ዩናይትዱ ዶሚኒክ ካልቨርት-ሉዊን እና የአርሰናል ቪክተር ዮኬሬስ በ14 ጎል ሰባተኛ ደረጃ ላይ ተቀምጠዋል። የበርማውዙ ኤሊ ጁኒየር ክሮፒ እና የብራይተንና ሆቭ አልቢዮኑ ዳኒ ዌልቤክ በ13 ጎሎች 9ኛ ደረጃ ላይ በጋራ ተቀምጠዋል። 7 ተጫዋቾች ሃትሪክ ሰርተዋል። የክሪስታል ፓላሱ ዣን ፊሊፔ ማቴታ፣ የአርሰናሉ ኤብሪች ኤዘ፣ የብሬንፎርዱ ኬቨን ሻደ እና አይጎር ቲያጎ፣ የቼልሲዎቹ ኮል ፓልመርና ጆዋ ፔድሮ እንዲሁም የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት እነዚህ በዘንድሮ የእንግሊዝ ፕሪሚየር ሊግ ሃትሪክ መስራት የቻሉ ተጫዋቾች ናቸው። በክሊንሺት ደረጃ እንግዲህ መግቢያችንም ላይ ገልጸነዋል። ዴቪድ ራያ